ዝም በል አንተ እደግምሃለሁ መርማሪ ጋዜጠኛ እስክንድር እነሱ እኮ ሟች ናቸው ፓራላይዝድ የሆኑ ሰዎች አሉ እሺ እነሱ ናቸው የሚሞቱት ምንድነው ይሄኛው ደግሞ ኩላሊት የሚፈልግ የቅርብ ወዳጅ አለና ለሱም ሌላ ጭንቀት ሌላ ጸጸት ከገጠር ያመጣዋትን ልጅ አይታ በኋላ ቀንታ ብትወጋኝስ ወይ ልጅቷን መልስ ምንም ነገር ሳታረጋት ወይ የምትፈልገውን አውጥተህ ብሩን ስጠኝ ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ በሌላ ጉዳይ ካንድ እህቴ ጋር እገኛለሁ የዛሬው ጉዳይ በተመሳሳይ የፍሬ ደም ይመለከተኛል የፍሬ ህይወት የኔም ህይወት ነው የምትል አንድ እህቴን አግኝቻለሁ ከፍሬ ጋር የሚመሳሰል ታሪክ ነው ያለን ወይም ደግሞ ወደ ፍሬ የሚወስድ መንገድ ሊሆን ይችላልና እናወራበት ብላኝ ነው ዛሬ እዚህ የተገኘሁትና እስኪ እንተዋወቅ ማለት መጀመሪያ ሲስተር ሳምራዊት ይባላል ሲስተር ሳምራዊት እሺ ሳምሪ ምንድነው ያጋጠመሽ ነገር ምንድነው የሆንሽው ነገር ልትነግሪኝ የሚፈልግሽው ነገር እስኪ ምንድነው እናወራበት ይሄን ነገር መናገር መቻሌ ራሱ በጣም ደስተኛ ነኝ ቪዲዮውን ካየው በኋላ ነው ይሄን ነገር ለማውራት የሞከርኩት የፈለኩትም በሆስፒታላችን አንድ ታካሚ መስሎ የሚመጣ ሰው ነበር ባክ ላይ ግን ደላላ ነው ስራው ደላላ ነው ሆስፒታል እየገባ ከሬሳ ጋር ግንኙነት ያደርግ ነበር ከሬሳ ጋር ግንኙነት ያደርግ ነበር ጾታዊ ግንኙነት ማለት ነው ከአስከሬን ጋር ከአስከሬን ጋር በምን አወቅሽ አንቺ ካሜራ አለ ሲሲቲቪ ካሜራ አለ እዛ ውስጥ እሱን አየሁኝና ለመናገር ወደ ዶክተሩ ሄድኩኝ ወደኔ ዶክተር ሄድኩኝና ነገርኩት በጣም ተቆጣኝ ዶክተሩን ተቆጣሽ እንዴት ታያለሽ እንዴት አየሽው ተከተለሽ ነው ወይ በጣም ብዙ ጥያቄዎችን ጠየቀኝና የጠየቀኝ ጥያቄ ነገሮች ሃይድ ሆነው እንዲቀሩ እንጂ እንዲወጣ አይደለም እንጂ አልደነገጠም በነገርኩት ነገርም አልደነገጠም አልተገረመም ሶስቱ ነገር አይቼ ኮንፊውዝድ ሆንኩኝ ምናምን ነገር ዘን በቃ አለፈ ከዛ በሌላኛው ቀን ሰውየው ያልኩ ሰውዬ ከሬሳ ጋር ግንኙነት ያደርጋል ያልኩ ሰውዬ በስልክ ሲያወራ ስለ ኩላሊት ሲያወራ ሰማሁትና የጤና ባለሙያ ስላልሆነ ቀረብ ብዬ ለመስማት ሞከርኩኝና ኩላሊት አገኘልሃለሁ ምንም ችግር የለም ሲል ሰማሁት ከዛ ደነገጥኩኝና መከታተል ጀመርኩ በቃ ይሰው ምክንያቱም የጤና ባለሙያ እስካልሆነ ድረስ በቀላሉ እንደዚህ አይነት ነገሮችን ሊያወራ አይችልም ስለዛ ተከታተልኩት ምናምን የቤቱን አድራሻ ምናምን ተከታተልኩትኝና አወቅኩኝ ዘን እሱን እንዳወቅኩኝ አወቅኩኝ ምንድነው ያወቅሽው የት እንደሚኖር የቦታው የት አካባቢ እንደሚሰራ ምናምን ነገር ሂድል ላይ ምን አይነት ሰው እንደሆነ ምናምን ጀስታው የሚያውቀው ኖርማል ደላላ እንደሆነ ነው እኔ ደግሞ በዛ አንግል አይደለም ያየሁት በሌላ ፋውል ነው ያገኘሁት ልጁን ማለት ነው ስለዛ ግዴታ መከታተል ነበረብኝና ተከታተልኩት በቃ አወቅኩኝ ቤቱንና ቤቱን እንዳወቅኩኝ እነሱ አወቁብኝ ዶክተሩና ደላላው ማለት ነው which means እነሱ አንድ ላይ ነው የሚሰሩት ኦኬ አንቺ መስሪበት ያለው ዶክተር እና ደላላው አንድ ቦታ ላይ የሚሰሩት አንድ ላይ ነው የሚሰሩት ሶስቱን አወቅኩኝና በቃ በጣም ዋር የሆነ ነገር ነው ለኔ የሚያሳዩኝ ቤተሰቦቼ ላይ ጉዳት እስከማድረስ ወንድሜን ቤት አግኝተው እኔ በሌለውበት ሰዓት ወንድሜን አግኝተው እስከ ማስፈራራት ድረስ ደረሱብኝ መተውታል ምናምን ወይ በጣም ጎርቶት ነበር ወንድሜን እንደው በቅርብ ጊዜ ነው ሂል ያደረገልኝ በቃ በጣም ማስፈራሪያ ነበረው ከዚህ በኋላ አጠገቤ ብደርሺ በእኛ ሳይድ ብትገኝ ምናምን እንገልሻለን ቤተሰቦችንም እንጨርሳለን እስከማለት ደረሱና የሰቀቀን ስራ ነበር የሚሰራ የነበረው ነው በሆስፒታል ላይ ትክክለኛ ነርሲንግነቱም አይደለም ተሰራ የነበረው በቃ ዴሊ ተሰቀቃለ ሰውየው የሚያደርገውን ነገር እያየ ለራስ ህሊና ራሱ እንትን አይልህም በጣም ተሰቃይቼ ነበርና ለምን ስራውም ለመልቀቅ አልሞከርሽም ታዲያ አይቻልም አለ እና ቤተሰቦቼ ላይም በቃ በጣም ብዙ ጉዳት እንደሚያደርስባቸው ነው የሚነግረኝ በጣም ብዙ ማስፈራራት ነበረ ላስት ላይ በቃ ስራ ለመልቀቅ ዲሳይድ አደረኩኝና ወረቀት አስገባሁኝ ደብዳቤ አስገባሁኝ ሄድ ኦፊስ ጋር አይቻልም ከዛ ለምን ማን ቤት ጠይቅ በቃ ተፈለጋለች ስራሽ አሪፍ ነውና ልንለቅሽ አንፈልግም እንደዛ ነገር እና ደሞዝ ከሆነ ደግሞ ደሞዝ እንጨምራለን ነው ደሞዝም አይደለም መልቀቅ ፈልጋለሁ እኔ መልቀቅ ነው ፈልገው በቃ ወደ ውጪ ልወጣ ነው እስከማለትም ደርሼ ነበር የውጪ ፕሮሰስ ተሳክቶልኛል
ወደዛ መሄድ ስለምፈልግ ነው ብልም ሰው ጉዳዩን እነሱ ኦልሬዲ ስላወቁት ነው አንቺ በምንም አይነት ሁኔታ እንዳትወጫው እንዳልወጣ ክሎዝ አድርጉብኝ። በቃ አሁን ከወጣሽ ወጥተሽ ማስረጃና መረጃ ልትሰጭ ነው የሚለው ነገር እነሱ እንደዛው ነው ያሰቡት። እኔ ጀስት ራሴን ነፃ ማድረግ ብቻ ነበር የፈለኩት። ስለዚህ አሁን ወደ እኔ ያስመጣሽ ጉዳይ ዳይሬክትሊ እስኪ ነገር አገናኝልኝ እስኪ። ወደ አንተ የመጣሁት በቃ ቢያንስ ይሄ ነገር በቃ በሂድን በሆነ መንገድ ምን አይነት ስራ እንደሚሰሩ ስለማቀኔ ያንን ነገር አንድ ሰው ቢያግዘኝ ላወጣው እንደምችል አምን ነበር እኔ በራሴ ማለት ነው። አንድ የህግ አካል አብሮኝ ቢኖር ኖሮ ይሄን ነገር ማድረግ እችል ነበር። ብቻዬን ግን እኔ ጣቢያ እስከመሄድ ድረስ ደርሼ ነበር። ይከተሉኝ ነበር እና ተከተሉኝም በጣም ብዙ ናቸው። ጀስት አንድ ምትላ ሁለቱ ፊት ለፊት መጡ እንጂ አደባክ በጣም ብዙ ሰዎች አላቸው በስራቸው ነው። ፖሊስ ጣቢያ ሄጄ እስከመናገር ምናምን ደረስኩኝ። ምንም እንትንም አላገኘሁም፣ መፍትሄም አላገኘሁም ምናምን። ላስትሊ ዩቲዩብ ላይ ቪዲዮውን አየሁኝና አንተን ኮንታክት ለማድረግ ወሰንኩኝ። አሁን ሲመስለኝ እኔ የፍሬ ታሪክ ነው አንቺ ጋር ኢንጌጅ ያደረገውና የፍሬ ታሪክ ደግሞ ይሄ ዶክተር ነው ኬዙን ይዞት የነበረው እንድትሞትም ችግር እንዲደርስባት ያደረገው ዶክተር ይሄ እኔ ጋር ያየሽው ዶክተር ነው። አሁን እሱ እንደታሰረ ታውቂያለሽ አንቺ? እሱ እንደታሰረ ሳውቅ ነው እሱና ፋርማሲስቱ መያዙን ሳውቅ በቃ ጀስት አትሊስት ይሄን ነገር ማድረግ እንደምችል አወቅኩኝ ማለት ነው። ስለዚህ ደላላውም ያለበትን ታውቂያለሽ የሚለው ነገር ነው። የደላላውን ቤት በደንብ የማውቀው ከዶክተሩ ከምንም የሰውየውን ሁኔታ ስለሆነ ነው። ደላላውን አግኝተሽ ታውቂያለሽ? በአካል አግኝቼው አውቃለሁ። ብዙ ስራዎችንም እንደዚህ ይነግረኛል ምናምን ነገር እሱ እንደሚሰራም ብዙ ጊዜ ይነግረኛል ምናምን። ኢቭን ኢፍ እኔ ወደሱ ስራ እንድገባ እስከመገፋፋት ነው። ምንድነው የሚልሽ እሱ? እንደዚህ ኩላሊት ምናምን የሚፈልግ ሰው የለም። ጀስት እንደ ጆክ ነው የሚያነሳብህ፣ ግን ሲሪየስ ነው ስራው፣ ሲሪየስ ነው በቃ። እንደዚህ ኩላሊት የሚገዛ ሰው ካለ ወደ እኔ ላኪልኝ እሺ። እኔ በቃ ሀሳብ አይዋሽ ወይ ደላላ ማለት የታወቀ ነውና ብዙ ነገሮችን ነግሩኝ። በቃ በዝምታ ነው ማልፈው፣ ምክንያቱም ነው ብል እንኳን በቃ ሌላ ነገር ታደርጋለች ብለው ስለሚያስቡ እንትን ይሉኝ ነበር። በጣም ያሳቁኝ ነበር። በሆነ ጊዜ በሂደት አንቺ እዚህ ውስጥ እንድትገቢ ያደረገሽ ነው። እዚህ ስራ ውስጥ እንገባ አሁን አንቺ ገብተሻል። ኦልሬዲ ምንሽ ገብተሻል ስልሽ ስራዎቹን አልሰራም ግን አውቄ ተቀምጫለሁ። በቃ ምን ማረጋቸው ዶክተሩ ከሱ ጋርም ሂጂ እንደዚህ አድርጊ የሚለው ነገር አለ። የምታውቂው መረጃ አለ? በተለይ አሁን ይዟቸው ስለሚመጡት ሴቶችም ሊሆን ይችላል ወንዶችም ይችላሉ። አሁን እሱ ኩላሊት አለኝ ካለ ይዞት የሚመጣ ሰው አለ ማለት ነው። ስለነሱ እስኪ ንገሪኝ፣ እንዴት ነው የሚሆነው? ዶክተሩ ነው ብዙ ጊዜ ለደላላው ታካሚዎችን የሚሰጠው። አጋጣሚኛ ሆስፒታል ወይኛ ክሊኒክ ላይ ይመጡና ታካሚዎች የሚታከሙትን ህመማቸውን ይነግሩታል ለዶክተሩ። ዘንሱ በቃ ቀላል ነው ምናምን ላይ መድኃኒት ይታዘዛል። የሚቀበለው ደላላው ነው። እንደ ትውውቅ እንደ መግባባት ነገር ያደርጋል። በተጨማሪ ደግሞ ደላላው ከገጠር ሰዎችን ያመጣል፣ ወጣት ሴቶችን ያመጣል ከገጠር ማለት ነው። ሁሉ እሱን በመከታተልና እሱን ደላላውን የሚያውቁ እንደዚህ ኖርማል የሚያውቁ ኮንታክት የሚያደርጉት ሰዎች እንዲጠይቂያቸው የሚያውቁት ከገጠር ሰው እያስመጣ ነው እንደሚረዳ ነው። ስለዚህ ደላላውን በአካልም በስራ አጋጣሚ አግኝተሽዋል ማለት ነው? ብዙ ጊዜ የመገናኘት አጋጣሚዎች ነበሩ። ሁሉንም ነገር እንዳውቅም ያደረገኝ የሱ ማንነት ነው፣ የሱ ስራ፣ የሱን መከተሌም ነው። ደግሞ ብዙ ነገሮች እንዳውቅም ያደረገኝ። ደላላው ከሬሳ ጋር ግንኙነት እንዳለው እንደምታውቂ አያውቅም አይደል? ደላላው አያውቅም፣ ዶክተሩ ግን ያውቃል። ምክንያቱም ነግሬው እንዳልኩ ቅድም ብዙ የመደንገጥ አይነት ነገር አላሳየኝም። ሰው ያውቃል። እስከ ማስፈራራትም ከደረሱ ሰው ይሄ ነገር ቢያውቅ ነው እንጂ የተለየ ነገር አይደለም። ስለዚህ አሁን ደላላው እንደ ቀልድ የሚናገረው የኩላሊት ምናምን ነገር ያልሽው ይሄ ነው ማለት ነው? በቃ ሪል ነው፣ የምር ነው። እነሱ ሪል ነው የሚሰሩት። እኔ ጀስት እዛ ግሩፕ ላይ ጆይን እንዳደርግ ነው፣ ጀስት ስራው ቀላል እንደሆነ እንድረዳ እና እነሱም እያለፉበት ስለሆነ ይሄን ነገር እኔም እዛ ነገር ላይ እንድገባ። እኔ እዛ ነገር ላይ ብገባ ለእነሱ አንደኛ ስጋትም አይኖርባቸውም፣ በፖሊስም እንያዛለን ብለውም ስጋት አይኖርባቸውም። እስከ ማስገደድ አልደረሱም እንጂ በጣም በተደጋጋሚ ጥያቄ ይቀርብልኝ ነበረ። እነሱን ግሩፓቸውን ጆይን እንዳደርግ ምናምን ሰዎች እንዳመጣላቸው ብዙ ጊዜ ይጠይቁኝ ነበረ። ጀስት እኔ አክሰፕት አላደረኳቸውም። ስለዚህ አሁን ያው ውድ ተመልካቾቻችን ዛሬ አሁን እዚህ የሆንበት ትልቁ ምክንያት ምንድነው? ከምሰራበት መስሪያ ቤት ያው ሰዎች እንዳይሰሙና እንዳያውቁ ከመፈለግ ነው። ስለዚህ እዚህ ውጭ ላይ ነው ያለ ነው። ለዛም ነው ንፋሱ ምናምን ትንሽ ሳውንድ ሊያስቸግር ይችላል፣ ግን ያው ባለው ነገር እንድሰሙን ጠይቃለሁ። አሁን አንቺ በነርስነት ሙያ ነው ያለሽው እዛ ቦታ ላይ ይሄንን ነገር በስማም በጣም ነው የሚነፍሰው። ይሄንን ነገር ሌላ የሚያውቃለ አንቺ ከምታውቂው ውጪ? በቃ እኔ ነኝ ከዛ ሆስፒታል ማቆም እኔ ብቻ ነኝ።
ስለዚህ ይሄንን ስራ የሚሰሩት ደግሞ ይሄ ዶክተር አሁን ያልሽኝ ዶክተር፣ ነርሱ እና ይሄ ደላላው ማለት ነው። ደላላው ዶክተሩ ፋርማሲስቱና ደላላው ብቻ ናቸው የሚያውቁት። ሶ ደላላውና አሚን ዶክተሩና ፋርማሲስቱ እንድታሰሩ ከእዛው ከሚሰሩ ያ አይተሻል ቪዲዮ ማለት ነው። አዎ ደላላውና ማን ነው ዶክተሩን በራሷ በሴትዮዋ ጠቋሚነት የልጅቷ እናት የሞተችውን ልጅ እናት በሷ ጠቋሚነት ነው ያገኘሁት። የውሸት የሞት ሰርተፊኬት እየጻፈ ይሰጣቸዋል። የተሳሳተ መድኃኒት ይሰጣል። ያልታመሙትንም ታመሙ እያለ ደግሞ እንደሚሰጣቸው ነው የሰማሁትና በጣም በጣም እጅግ በጣም ከባድ የሆነ ሰው ነው። እንዴት ነው የሰው ልጅ ማሰብ ከሚችለው ነገር በላይ ያስቸግራል። እንግዲህ ውጭ ላይ ስትሆኑ ያው የሚያስቸግረው ነገር ብዙ ነው። ስለዚህ በምን አይነት መልኩ ሊይዘው ይችላልው ይሄን ደላላ? ይሄን ደላላ አሁን መኖሪያ ቤቱን አውቀዋለሁ። የሚገባበትን ቦታ አካባቢውን በደንብ አይቼዋለሁኝና በዛ መሰረት መሄድ ከቻለንና በማግባባት ያለውን ነገር ማንነታችን በመናገር ምናምን ሳይሆን በማግባባት ባንተ በኩል ያው እኔን በደንብ ስለሚያቀኝ በቃ አንተ የኔ ሰው እንደሆን ካድርገን በዛ መንገድ ብንሄድ ጀስት ቀላል ነው የሚሆንልን ነገሮች እንዳለ ማለት ነው። ምናልባት ዶክተሩን እዚሁ ላይ በማስገባት ዶክተሩ እንዲደውልለት አሁን ፋርማሲስቱን የሚያስኩት ምንድነው ዶክተሩ ዳይሬክት ደውሎለት የኔ ሰው ነው አናግረው እንዲለው ነበር ያደረኩትና ደላላውንም በዛ መልኩ እንዲያናግረው ብናረግ ጥሩ ይመስለኛል። በዶክተሩ በኩል ከሄደ እንደው በጣም ሲምፕል ነው የሚሆንልን። በዶክተሩ በኩል መሄድ ደላላው ኩላሊት ያቀርባል አልሽኝ። ሌላስ ምንድነው የሚያቀርበው? ልብ፣ አይን እስከ ጉበት ብቻ የሰውነት አካላቶችን በሙሉ ያቀርባል። እሺ የሚያመጣቸው ሰዎች ምንድናቸው ነው ያልሽኝ? ከገጠር ነው ብዙ ጊዜ የሚያመጣቸው። ከገጠር ሰው ይዞ ይመጣል። ከገጠር ነው ሰው ይዞ የሚመጣው። እሺ ሰዎቹ የሚያውቁት እንደሚንከባከባቸው ምናምን ነው እንጂ ይሄ የወጣ ነገር አያሳይም ሰውየው። ቆይ እስኪ አሁን በደንብ ክሊር እንዲሆን አሁን ኦዲየንስም እየሰማው ስለሆነ ክሊር እንዲሆንልኝ መጀመሪያ የሆነች ልጅ ይዞ ይመጣል። ከዛ እንደዚህ ያደርጋል እያልሽ ንገሪኝ። ያው በቃ አንድ ሰው ወይ አንድ ሴት ይዞ ይመጣል። በቃ እኛ ጋር የሚገባው ዶክተሩ ጋር ነው አብሮት የሚሰራው ዶክተር ጋር። ስለዛ ለማስታመም ነው ታማለች ብሎ ነው የሚመጣው። ሴትዮዋ ምንም አልሆነችም። ሳትታመም ነው ታማለች? አትታመምም። ሴትዮዋ አልታመመችም። እሺ ይዞ ይመጣል ዶክተሩ። በቃ ወይ ፓራላይዝ ትሆኛለሽ ፓራላይዝ ልትሆኚ ነው መድኃኒት አዝልሻለሁ እሱን የምትንከባከቢበት ነው የሚላት። እሺ ስለዛ ሰው መድኃኒት ስለሚፈልግ እሺ ይላል። መድኃኒቱ ይገዛል። መድኃኒቱ ግን ፓራላይዝ የሚያደርግ ነው። ኦኬ ልጅቷ አልታመመችም ግን አሞሻል ብሎ ይዟት ይመጣል። ከመጣች በኋላ ከዶክተሩ ጋር ኦሬዲ ይተዋወቃሉ። ምርመራ ይደረግላታል። ምርመራ ሲደረግላት የሆነ በሽታ አለብሽ፣ ያ በሽታ ፓራላይዝ የሚያደርግ በሽታ ነው፣ ስለዚህ ያ በሽታ መከላከያ መድኃኒት ልጻፍልሽ ብሎ ይጽፍላታል። ያ የተጻፈው መድኃኒት መከላከያ ግን ራሱ ፓራላይዝ የሚያደርግ ነው መድኃኒቱ። ይሄን ነገር የሚያወቅኩትኝ በቃ አንድ ሴት አግኝቼ ነበር በግላጭ። እሷን ሳናግራት እኔ እንዴት ነሽ እዛ ኮኔክሽን ስለምንፈጥር ከፔሸንት ጋር ያለውን ነገር ጠየቅኳትኝ። እኔ ደህና ነኝ እዚህ አንድ ወዳጅ አለኝ የምትለውና ደላላውን ማለት ነው። እና አሟት ምንም ነገር ሳያማት አሞሻል፣ ፊትሽም ልክ አይደለም እና ሰውነትሽም ሉዝ እያደረግሽ ነው፣ እንሂድ ብሎ ነው ያመጣኝ ነው ያለችው። አሁን እሷ ሴት ያለችበትን ነገር አላውቅም። መተማ ታውቅም ሆስፒታላችን ፓራላይዝ የሚያደርግ በሽታ ደግሞ በጣም ዴይሊ የሆነ እንትን ያስፈልገዋል፣ ክትትል ያስፈልገዋል። በሳምንት አንዴ በሁለት ሳምንት አንዴ መምጣት አለባቸው። አትመጣም። እሱ ይዟቸው የሚሄዳቸው ሰዎች አይመጡም። አንዴ ነው የሚመጡት። አንዴ ይመጣሉ አይመጡም። ከዛ ይመጣሉ፣ ያ መድኃኒት ይሰጣቸዋል፣ ይቀራሉ። ኦኬ እሺ። አሁን ይሄ እንደነገርሽኝ ኩላሊትም ጉበትም እያወጣ ይሸጣል ብለሽኝ እነዛ ሰዎች ቀሩ አልሽኝ። በምን አይነት ሁኔታ ነው ኦፕራሲዮን ይደረጋል? እዛው ነው ምንድነው? ደላላው ራሱ ኦፕራሲዮን ያደርጋል ከዶክተሩ ጋር። ሁለቱም ኦፕራሲዮን ያደርጋሉ። አንቺ የለሽም? ማንም አይገባም። የጤና ባለሙያ አይገባም። እዛ አካባቢ ማንም አይደርስም። ራሳቸው ናቸው የሚያደርጉት። በቃ ሰርጀሪ ያደርጋሉ። የሚፈልጉትን የሰውነት ፓርት ያወጣሉ። በቃ ዝም ብለው መሸጥ ነው። በጣም ብዙ ኢንካም ነው የሚያገኙት በዛ ስራ። ምክንያቱም እኛ እንኳን የምናውቀው ኪድኒ በጣም ብዙ ነው። እነሱ የሚያዩት የሰውን ሰውነት አካል ሽጠው ገንዘብ ማግኘት እንጂ እዛ ጋር ሰው ተጎዳ አልተጎዳ ምንም ነው። ነገ ላይ ደግሞ የኔስ ቤተሰብ
የሚል ስጋት ደግሞ አለኝ እኔ በግሌ ማለት ነው። እነሱ ከማስፈራራታቸው ከምንም በላይ እኔ እዛው ዝም ብዬ እንኳን ብሰራ ነገ የኔ እናት ታማ ብትመጣ እንደዚህ ነው የምትሆነው። እንደዚህ አይነት ዶክተር ጋር ነው የምትቀርበው። ከደላላው በላይ የዶክተሩ ነገር በደንብ ያሳስባል። እሱ ነው ኃላፊነትን ተቀብሎ እዚህ ስራ ላይ ገባውና እሱ ማመን ለኔ በጣም ከባድ ነበር በዛ ሰዓት። በቃ ዶክተሩ እንደዚህ አይነት ዊርድ የሆነ ስራ እንደሚሰራ ማመን ለኔ በጣም ከባድ ነበር። ምክንያቱም እንደዚህ አይነት ሰው አይደለም። ሰውየው ምን አይነት ሰው ነው? እስኪ እዛ ሆስፒታላችሁ ላይ በቃ እንደደላላው ተመሳሳይ የሆነ ፐርሰናሊቲ ነው ያላቸው። ማለት ውስጣቸው ሌላ ነው፣ ከላይ በጣም ጥሩ ሰዎች ናቸው። ኢቭን እኔ እዛ ስራ ቦታ እንድገባ እንኳን እንትን የሆነኝ እሱ ነበር ዶክተሩ ማለት ነው። በቃ በጣም ደስ የሚል ሰው ነበረ። ሰው በጣም ነበር የሚያበረታታው እንደዚህ አይነት ሙያ ላይ እንዲገባ ምናምን የስራ ኦፖርቹኒቲ የሚፈጥር ነበረ። እኔም በሱ አንዳንዴ ወደ እንደዚህ አይነት ስራ ስትገባ ሰው ያስፈልጋል ምናምን እኔ በሱ ነበር የገባሁት እዚህ ስራ ላይ። ነርሲንጉን በራሴ ብማረውም እዚህ ሆስፒታል እንድገባ የሆንኩት በሱ ነበረ። ስትሮንግ በቃ ልክ አልነበረም። እኔም መግባት እንዳልነበረብኝ እስኪሰማኝ ነርስነቴን ራሱ እስከ መጥላት እስከ መድረስ ድረስ ደርሼ ነበረ። ላስትሊ በቃ እንደዚህ አይነት አጋጣሚዎች መገኘታቸውን ትልቅ ነገር ነው። መውጣት እንችላለን፣ ሁሉንም ነገር ማድረግ እንችላለን። የደላላው ነገር ማብቃት አለበት። ምክንያቱም ደላላው ነው ኦነሩ፣ እሱ ነው። በስሩ በጣም ብዙ ሰዎች ቢኖሩ ኦነሩ እሱ ስለሆነ የእሱን ነገር ማስወገድ ማጥፋት እፈልጋለሁ። ላይክ እንደ ዶክተሩና እንደ ፋርማሲስቱ። በጣም ከባድ ነው። የወንጀላቸው ስር ደግሞ ረጅም። አሁን እንደተረዳሁት ከሆነ በጣም ኮኔክሽን ፈጥረው ነው እየሰሩ ያሉት። አንድ ባንድ ሁሉም የእጁን ማግኘቱ አይቀርም። ግን እስካሁን እንዴት ቆየሽ? ይሄ እኮ በጣም ትልቅ ማስረጃና መረጃ ነበር አይደል? እሺ ላይ የነበረው በጣም ከባድ ነበረ። ማስረጃውን እንዳገኘሁኝ ይሄ ያልከውን የካሜራ ቅጂ እሱን እንዳገኘሁኝ ነው ወደ ፖሊስ ራን ያደረኩት። የዛን ጊዜ ነው የያዙኝና በጣም ከባድ ነው። በሰው ህይወት እንደመጫወት ነው። ስፔሻሊ በቃ ከሪሳ ጋር ግንኙነት ሲያደርግ ማየቱ ራሱ ሲናገር ራሱ በጣም ይከፋል። እንኳን ማየቱ ይቅርና በጣም ብዙ ማስረጃዎች አሉኝ። እኔም ግን ማውጣት አልቻልኩም። እኔንም በቃ በጣም እስከ ይጎዱኛልም። በጣም ወንድሜን እንዳልኩ በጣም ጎድቶታልና እኔም ቢያገኙኝ ጭራሽ አይምሩኝም። እኔ ስለሆንኩኝ የምናገረው ማለት ነውና በቃ ሰው ማናገር በጣም ዲፕሬሽን ውስጥ ገብቻለሁ። እኔ ነው በሰዓት የምሰራው ስራ ራሱ ስራ አይደለም። በቃ ምንም አይረካኝም። በቃ ቤት ብቀመጥ በጣም ደስ ይለኛል። ስራውንም ጠርቼዋለሁኝ። ከሰው ጋር መነጋገር አልፈልግም። በቃ ብቻዬን መሆን ነው የምፈልገው። በጣም ዲፕሬስድ ሆኛለሁኝና ከባድ ነው። ሰው እየመጣ እንደዚህ አንድ እናት እየመጣች ኩላሊቴ እንደዚህ ታመምኩኝ በቃ ብዙ ነገር ይነግሩሃል። የእሳቸው ቤተሰብ እንኳን ላንተ ሲያመጣብህ እንኳን የሚሰማ ስሜት በጣም ከባድ ነው። እዛው በሕክምና ፕሮሰስ ላይ ሆኖ እንኳን ሰው ፌል ሲያደርግብን በጣም ነው የምናዝነው የምንሰበረው። እንኳን እንደዚህ ታቅዶ በክፋት መንገድ ተኪዶ ራሱ በጣም ከባድ ነው። እኔ አሁን መቋቋም ያልቻልኩትም እሱን ነበረ። አሁን የበላይ አካላቱም እኮ ስለዚህ ነገር ምንም አያውቁም አይደል? እሱ ነው ዝም ብሎ በድብቅ እየሰራ ያለው። አንቺ ግን ክሎዝ እዛው በቀረው ስለምታውቂው ነው። ሌሎች ነርሶችም አያውቁም። ማንም አያውቅም። እኔ ዶክተሩና በቃ ፋርማሲስቱ ደላላው ነው። እኛ ብቻ ነን የምናውቀው። መውጣት አይችልም። ምንም ነገር መናገር አንችልም። እኔ አልችልም። እነሱ ፈልገውት ፈቅደውት ነው የሚሰሩት። ምንም ሰቀቀን። አንቺ ምንም ጥቅም ያገኘሽ ምንም ዝም እንድል እንኳን የሆነ በጥቅም ይዘውኝ ምናምን አይደለም። በማስፈራራት ነው። በህይወት ነው። በህይወት ፈርደህ ነው ይሄን ነገር እየሰራ ያለሁት። በቃ እኔ በህይወቴ ተይዤ ነው እንጂ እኔ መውጣት መናገር እፈልጋለሁ። ሴት ስትሆን ደግሞ በጣም ብዙ ኃላፊነቶች እንዲሰማ ያደርጋል። እሱን ነገር ችዬ ነው አሁን ዝም ብዬ እዚህ ጋር ቁጭ ብዬ ያለሁት ምንም ማድረግ ስለማልችል ማለት ነው። ስሰማ ራሱ የሆነ እስከ መሰቀቅ ደርሳለሁ። በዚህ እንደዚህ ሰው ሞተ ምናምን እነሱ እስኪመስሉኝ ድረስ ሰው ባይ ኔቸር እንኳን ኤክስ ሲያደርግ በቃ እነሱ ናቸው እስከማለት ድረስ በቃ አውቀው ነው የሚመስለኝ። እዛ ሆስፒታል ሰው ኤክስ ሲያደርግ ምናምን ነገር በቃ እነሱ ናቸው እንጂ ታሞ አይደለም ምናምን እስከማለት ደርሻለሁ። ከፈጣሪ ጋር እስከመጣላት ድረስ ያ እንግዲህ ሰው እያለፈ በጣም አስቸግሮን ነው። ዞሮ ዞሮ እዚህም የተገናኘንበት ትልቁ ምክንያት ከሰው ደበቅ ብለን መረጃዎቹን ሼር ለመደራረግ ነው። ውስጥም ያለው የሚያውቁ ሰዎችም ካሉ እነሱንም ማጣራ ይሆናል። ግን አሁን በዋናነት መሰራት ያለበት ይሄን ደላላ ዛሬውኑ
ይዤ ለህግ ማቅረብ አለብኝ። ይህንን ነገር ደግሞ የምታግዥኝ አንቺ ከጎኔ በመሆን ነው። አንደኛ እንዳልኩሽ ወደ ቦታው አካባቢ ትወስጂኛለሽ። ሁለተኛ ለዶክተሩ አስደውዬ ቀጥታ አገኛቸው የኔ ሰዎች ናቸው እንዲለው እናደርጋለን። ከዛ ቤት ውስጥ ወይም ደግሞ እሱ ቤት ውስጥ ስላለውም ጉድ ስለሚሰራውም ስራ የምናጣራ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን ኬዙ ቀላል ኬዝ አይደለም። እንዲሁ ደግሞ ትቼው የሚሄድም ኬዝ አይደለም። ማድረግ ያለብኝ ዛሬውኑ ወደ ተግባር መግባት ነው። አሁኑኑ ለዶክተሩም ለደላላውም እንደውላለን። እነሱን እናገኛቸዋለን። እስከዛ ድረስ እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሳምሪዬ በጣም ነው የማመሰግነው። እንሄዳለን። እሺ አካባቢ ነው እቃ ምናምን በእቃውን የሚያቀብለኝ። በቃ አሁን ደግሞ መምጫው ደርሶ ይመስለኛል እየመጣ ነው። በቃ እኔ ወደዛ ልጅ ነው። አንተ ቀስ ብለህ ተከተለው። በቃ አንቺ ጥፍ በይ እንትን በይ፣ እኔ እነግረዋለሁ። ቶሎ ሂጂ። ራሱ ስልክ ይዟል። ነጃች እንደዚህ ነው የሚታጠበው። ዝም ብለን ቤቱን ዶክተር እናስደውለን። ዶክተር ነው የደወለልን ብለን እሱን ማናገር ያለውን ነገር እናወጣ። በቃ እሺ እየደለለ የት እንደሚገባ ማረጋገጥ መቻል አለብኝ። እሱን ካወቅን ነገሮች ቀላል ነው የሚሆነው። ምን አይነት ሰፈር ውስጥ ነው የሚኖረው? ደበቅ ሲል ነው የሚወዱት እነሱ። በጣም ጠባብ መስመር ነው። በዚህ መኪና አይገባም ማለት ነው። ኦኬ፣ አቋራጭ ነው መሰለኝ የሚሄደው። የደላላ ነገር ስልክ በቃ ስሬ ነው የሚያወራው። ደላላ ስራቸው እሱ እኮ ነው፣ ስልክ ማውራት ነው። ጀርባውንም አያምንም። ቆይ አየሽው፣ ጀርባውንም አያምንም። ጠንቃቃ ነው ለስራው በጣም። ኦኬ ለዛ እዛ ቤት ነው የገባው፣ የቆርቆሮ ቤት እንግባና ምን አይነት ቤት ውስጥ እንዳለ እናየው።
በኋላ እኛ ቀጥታ እንገባለን። አንቺ ኖርማሊ ስለሚያንቅሽ እኔ ነኝ ምናምን ብለሽ ብቻ ታወራዋለሽ። እኔ ደግሞ ልብ የሚፈልግ ሰውዬ መስዬ ነው የምቀርበው ማለት ነው። በተቻለሽ አቅም አሁን ለማወጣጣት ስለምሞክር እኔ ከአንቺ የምፈልገው ነገር ከዚህ በፊት አድርጎታል ብለሽ የነገርሽኝ አለ ቅድም ኢንተርቪው ስናደርግ። አዎ ስለዚህ እነዛን ነገሮች እሱ በቃሉ እንዲናገርልኝና እንዲያረጋግጥልኝ፣ ምክንያቱም ማስረጃ ስለሆነ እሱ አዎ አድርጌዋለሁ አዎ እንደዚህ ነበር ካለ ምንም ሌላ ማስረጃ ያስፈልገንም። ጀስት የተናገረው ብቻ እንደ ማስረጃ ወስደው ፍርድ ቤት ይፈርድበታል ማለት ነው። ስለዚህ ከአንቺ አሁን የምፈልገው እንደነገርኩሽ ሙሉውን ያደረገ ብለሽ የነገርሽኝን ነገሮች ደግሞ በሱ አፍ እንዲናገር ማድረግ። ከዛ ውጭ ሴቶቹን ያስቀምጣቸዋል ወይም ደግሞ ሴቶቹ ይቀመጡበታል ብለው የነገርሽኝን ነገር ደግሞ እሱንም በተመሳሳይ እንዲነግረኝ ነው የምናደርገው ማለት ነው። እንጠብቀው ትንሽ እንጠብቀው። እሺ አሁን ዶክተሩ ደውሎለታል። ስለዚህ ወደ ውስጥ እንገባለን። ወደ ውስጥ ገብተን አንቺ ዶክተሩ እንደላከሽ፣ እሺ እኔ ደግሞ ልብ ምናምን ፈልጌ እንደቀረብኩ ነው እንደሚሄድ ነው የሚሆነው። ሙሉ ማስረጃውን እንድታስወጪው ፈልጋለሁ። እንዳትደነባበሪ ገብተሽ። አሪኖስ ጀመር እንዳለ ስራዎቹን ማጋፈጥ ነው የምፈልገው ነው። ይሄን ኦፖርቹኒቲ ማግኘት ራሱ በጣም ትልቅ ነገር ነው። በቃ ስለዚህ አሁን ወደ ውስጥ እንገባ። ምንም አይነት እኔ ካሜራ እንዳያስኮ እንዳታስባነኝ። እቺ አሁን ደረቴ ላይ ያለ አሁን ያየሻት ካሜራ ናት። ዝም ብለን ማናገር ብቻ እሺ። አንቺ ነሽ እንዴ? አለው እግዚአብሔር ይመስገን። እስቲ ግቡ። ሰላም ነው? ደህና ዋል። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ተመስገን። እስቲ ቁጭ በሉ እስቲ። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ደህና ናችሁ? አለን። ዶክተር ደውሎልኝ ነበረ። አዎ ደውሎልህ? አዎ። ምንድን ነበር የፈለጋችሁ? እሱ ልብ ይፈልጋልና። ታዲያ ምን ችግር አለው? አንተ አታጣም ብዬ አንተ ጋር ይዤው መጣሁኝ። ትክክል። ስራዎችንም አንድ ላይ ሰርተናል። አዎ። የባለፈው ሴትዮው ኩላሊቱ ፈለጋ አይመጣችሁ? እሷ ጨርሳ ሄደች እኮ። ጨረሰች አይደል? ታውቂ የለ ኪስ ያለው እርግጥ ነው። ሁሉም ባንተ ሲሆን ደግሞ ቀለል ይላል። አዎ። ብዙ ኮኔክሽንም አለ። ታዲያ የባለፈውስ አይንም ፈልጋ አይመጣችሁስ? ልኬ ነበር ወደ አንተ እሮብ ዕለት። የሮባ ሴትዮ ሴትዮ ለእሷም ሰጥቻታለሁ የፈለገችውን። እሷም ጥሩ ሰው ነበረች፣ ጥሩ ነገር ከፍላለች። ገንዘብ አላት አይደል? ካላስቸገርኩ ውሃ ነገር ታመጣልኛለህ? ይቻላል። የታሸገ ከሆነ የታሸገ ውሃ። እሺ ይዤ ልምጣ ከሱ። እሺ አባት ጠብቁኝ፣ አልቆይም። እሺ አሁን ካሜራችንን በድብቅ እናስቀምጥ። እሺ ሪካርደራችን ናት። ድምጽ በዚህ ነው ሪካርድ የምናደርገው። ካሜራችን ናት። ምንም ወደዛ ምናምን ትኩረት እንዳታረጊሽ። እሱን ነገር እንድታረጊ ወርሳሽን ወደዛ ታጋጊ። አሁን ምንድነው የምናደርገው? ልክ እሱ ሲመጣ እኔ ዝም ብዬ አመመኝ ምናምን አይነት ነገር ብዬ እወጣለሁ። ከዛ አንቺ አሁን ስለማስቆምና ማንሳቱ ስለማይቀር ልቡ ስለመሆኑ ምናምን ትለሽ። ከዛ ሰው ብቻ አሪፍ ገንዘብ እንዳለኝ ምናምን ከሱ ጋር ቢዝነስ ብትሰራ ምናምን ብለሽ እንደ ሀሳብ ዝም ብለሽ አቅርቢለት። ከዛ ጥሩ ቦታ እንዲኖረውና ከዚህ በላይ አሁን እኔ ሲመስለኝ ሰውዬ እች ብቻ አይደለችም ስራው፣ በጣም ብዙ ሰፊ ስራ ነው የሚሰራው እኮ በውስጥ የታወቀ ነው እኮ። ስለዚህ አሁን ሌላም ሰው ጋር ሌላ ሰዎች ጋር ግንኙነት ያለው ሊሆን ስለሚችል በተቻለ አቅም አንቺ ሚስጥሯን እንዳልኩሽ ጠብቀሽ ማውጣጣት ብቻ የሆነ ስራችን ማለት ነው። እሱ የሚያደርገውን ነገር እኔ እና እንዴት ነው ምንድን ነው ቦታ ቀያየራችሁ? አለመቸኛል እዛ ጋር ታውቃለህ። ለነገሩ ለወፍራም ሰው ሰፋ እንደን ብሎ መቀመጥ ነው። ቴንኪው። ችግር የለም። እጠጣለሁ። እሺ ትንሽ ቁጭ በል ብዬ ነው። እና እንዴት ነው ስራ አንተ ጋር? እሱ ምን ይሳናል? ይመጣል፣ ይሸረሸራል። ጥሩ ነው፣ ደስ ይላል። ያው እንዴት ነው እሷም እየነገረችኝ ነበር ስለ ስራ። ጥሩ ትሰራለህ፣ ጥሩ ትንቀሳቀሳለህ፣
ስልክ ለማያባራ በየጊዜው ነው ቶሎ እየተደወለ ነው። ይኸው ካፌ ላይ ኧረ አሁንም ስልክ ነው። አሁንም ደውሎ ይኸው ሄሎ ወይ በጣም ቢዚ ነው ማለት ነው። ኮኔክሽኖች አሉት። እሺ እሺ በቃ ይቻላል። መቼ ይመችሃል አንተ? በቃ እሺ እሺ ችግር የለም። የዛኔ እንገናኛለን። እንደዋወል። እሺ አባቴ እሺ ቻው። አሁንም እየተደወለ ነው። ስራ አይደለ የደላላ ነገር ምን ታደርገዋለህ? ብዙ ሰው ሲያውቅ ለብዙ ሰዎች መድረስ አለብህ አይደለ? እና ስለምን ነበር እያወራችሁኝ የነበረው? ከልብ ነው የሚፈልገው እሱ። ስለዚህ እሱን ነገር እንድታስተካክልልን ነው እኛ የምንፈልገው። እንዴ ምን ችግር አለ? በቁመት ልክ የተሰራ ከውፍረት ጋር የተመጣጠነ ልብ ነው ይዘንልህ የምንመጣው። ምን ችግር አለ? አንተ ያልሆነ ዋናው የሚያስፈልገውን ታውቃለህ መቼስ። ለአንተ አይነገርም። ወዘብም አለ ኪስህም ሞላ ካለ ደግሞ በአይነቱ ልብ በቀይ በጥቁር አመጣልሃለሁ። ጥቁርም አለ። አንተ ደግሞ ያልሆነ ምን ችግር አለ? አንተ ሰው በጣም ከባድ ነው። ትንሽ ልቤን አሞኛል። አንዴ ደረስ ያየር ልምጣ። በቃ ተቀብለህና ምን ችግር አለ? ውሃውንም ጠጣበት በዛው። እሺ ችግር የለም። እሺ አባት አውሩ እናንተ። እሺ እሺ አባት ሰውዬ ከዚህ በፊት ብዙ ስራዎችን አብረን ሰርተናል ከኔ ጋር። እሱም በጣም ብዙ ሂደን የሆኑ ስራዎችን ይሰራል በውስጥ በኩል። ስለዚህ አንተ ጋር ነው ይዤ የመጣሁት። ብዙ ገንዘብ የሚያሳስብህ ነገር አይኖርም። ሰውዬው በደንብ እንደምታየው ነው። ብዙ ነገር ይከፍላል። ስለሱ አታስብ። በቃ ከዚህ በፊት ስትሰራቸው እንደነበረ ስራዎች ጥንቅቅ አድርገን እንድትሰራለት የምፈልገው። ችግር የለም። በእናንተ በኩል ያለውንም ነገር ደግሞ ጨርሱልኝ አደራ። ችግር የለም። በሱ ሀሳብ አይግባ። ችግር የለም። አሁን ለሱ የሚሆኑ ብዙ ሰዎች አሉ፣ አዳዲስ የገቡ ሰዎች አሉ። እሺ አሳይሽና ዶክተርን መጥቶ ያያቸዋል። እሺ ከዛ በኋላ ወደ ስራው እንገባለን። ምንም የሚያጨናንቅ ነገር የለም። ስለምተማመንብን አንተ ጋር የመጣሁት። ምን ችግር አለ? ታውቂያለሽ አይደል እንዴ? ይሄንንም ለአንተ ነው ሪስፖንሲቢሊቲ የምሰጥህ። ምን ጣጣ አለው? ችግር የለውም። ቃል አታሳፍረኝ። አዎ አዎ። አንዴ ስልክ። እሺ ሄሎ። አቤት። እንዴ ዶክተር? አዎ አዎ አለ። ችግር የለም። በቃ እሺ መተህ ማየት ትችላለህ። እሺ እሺ አባቴ አሉ አሁን። እሺ ቻው። እና ስራ ታገኘ? ሌላ ስራ ደግሞ ስራ ላይ ስራ ሲመጣ ደስ ይላል። እንደዚህ እንዲህ የሰውን ህይወት መቀየር። አዎ እሺ መጣ። እሺ ወንድሜ እና እንዴት ነህ? እግዚአብሔር ይመስገን እየኖርን ነው። እንደምታየው ደሳሳ ጎጆ ላይ ዮሐንስ። አዎ ኦኬ ዮሐንስ። አሁን ያው ማስክ ያደረኩት ትንሽ ልቤን አፈን ስለሚያደርገኝ ትንፋሽ ምናምን እረዳለሁ እና አይዞህ ምንድን ነው መሰለህ ትንሽ አሞኛል። እዚህ ቦታውን ራሱ ዶክተር ነው ሂዱና እዩት እስኪ ያሉትን ነገሮች አጣራና ምናምን ብሎኛል። እና ሳስበው አንተ ትንሽ ሰዎቹም አሉ እነሱን እናያቸዋለን። የተወሰኑትን ካሳየህን ይቻላል። ሌላው ቢቀር ያሉበትን ቦታ ሁኔታውን ኮንዲሽኑን እናየው። የሜዲካል ስታተሳቸውን ደግሞ እዛው ዶክተር አይቶ ይነግረናል። እንትኑን ነገር የገንዘብ ነገር እንዳያሳስብህ። እኔ በጣም ብዙ ስራዎችን ነው የምሰራው። አንዴ ብቻችን እናወራ ካላስቸገርኩሽ። እሺ ችግር የለም። እሺ ተጫወቱ። እሺ ምን መሰለህ ዮሐንስ፣ እኔ የሰው ዝውውር ላይ ነው በዋናነት የምሰራው። ሰዎችን በተለያዩ ሁኔታዎች አንተ እንኳን አካላቸውን ነው የምትሸጣቸው። እውነት ግን የሰው ዝውውር ላይም የተወሰነ ትሞክራለህ መሰለኝ። እንዲሁ ሳይ ትንሽ ነገር አየር ላይ አየር ላይ ስራ አይደል? ልጆችንም ታዘዋወራለህ? አዎ አልፎ ብዙ ባይሆንም አልፎ እናዘዋውራለን አይደል? ማይቀር ነገር እንደዚህ ነው። አንተና የሚያግዙ ማለት ነው ይኖራሉ። እምቢ ሳይ ቀልጣፋ ነው። በጣም የስራ ሰው ትመስለኛለህ። ታዲያ ደላላ ስራው አይደለ እንዴ? ፈጠን ማለት ሮጥ ማለት ነው እንጂ አፋፌ ላይ እኮ ነው ቶሎ የምትቀማኝ ቃላት። ምን ማድረግ ይቻላል? አዎ አይ ደስ ይላል በጣም። ግን እንዴት ነው ኑሮ? በጣም ደከመ ይመስላል። እንደዚህ ነው የምትኖረው? እንግዲህ ኑሮዬን ከሰው ጋር ማመሳሰል አለብኝ። ይዣችሁ ስመጣ ትላልቅ ቤቶች ላይ ስኖር ካዩ መጠራጠራቸው አይቀርም። ስለዚህ እንደዚህች አይነት ደሳሳ ጎጆ ላይ
ጽድት አድርጌ ራሴን አስተካክዬ አኖራለሁ። ከኔ ጋር ስራ ከሰራ ኢሚዲየት ስለምታገኘው ምን ችግር እንደዚህ ይለኛል። የምታወራኝ ነገር ለኔ እንደ ሲቪ ነው ማይል ገብቷል አይደል? አዎ። ስለዚህ አሁን ሲስተምህን በጣም ወድጄዋለሁ። እስኪ አሁን በደንብ አድርጋ አስረዳኝ። እንዴት ነው ሰዎችን ወደዚህ ይዛቸው የምትመጣ? ከዛ ኩላሊት የሚፈልጉት ልብ ለሚፈልጉት እንዴት ነው የምትሰጠው? እስኪ በደንብ አስረዳኝ። ሰዎቹን እንግዲህ ይዣቸው መመጣው ከገጠር የተቸገሩ ቤተሰቦቻቸውን ልጆቻችን ይማራሉ ያስተምርልናል ብለው ስለሚጠይቁ ሄጄ እነሱን አግባብቼ የሆነች እጅ መንሻ የምትሆን ነገር ሰጥቼ ለእናት ለአባታቸው ይዤ እመጣለሁ። እዚህም ያለውን ነገር እያሳየሁ ከእነሱ ጋር እኩል መሆኔን እያሳየሁ አልፎ አልፎም አነስ ያለች ስራ ነገር እያሰራው እንደታመሙ እንዲያምኑ ሆኖ መጀመሪያ አዎ እምነት ሰጣቸዋለሁ። ከዛም ደግሞ ሆስፒታል ይዣቸው ሄዳለሁ። እንግዲህ ዶክተር እንደምታውቀው በጣም ጎበዝ በጣም ሰው ነው። እሱም እንደታመሙ ይነግራቸዋል፣ መድኃኒቶች ይሰጣቸዋል። ምናቃቸው ውስጥ ፋርማሲዎች አሉ። እነሱ ጋር እየሄድን የተሳሳተ መድኃኒት እንሰጣቸዋለን ማለት ነው። ባሉበት ፓራላይዝድ እንዲሆኑ እናረጋቸዋለን። ሰርጀሪ እንደሚያስፈልጋቸው ይነገራቸዋል በዛ ሰዓት። እኛም በደስታ ሰርጀሪ አድርገን ለእንደናንተ አይነት ደንበኞች ብዙ ነገሮችን እናደርጋለን። በጣም ደስ ብሎኛል። አሁን አንተን ስላወቅኩ ብዙ አሁን እንደኛ አይነት ሰዎች ብዙ ጊዜ ስራችን ላይ እሺ ይቅርታ። ሄሎ ወይ እንዴ ምን ችግር አለው? አለ አያሳስብም። አንተ ብቻ ክፍያውን አዘጋጅተህና ነገ ጠዋት በጠዋቱ ሌሊት ላይ ነው የምሰጠህ። እሺ አባቴ እሺ ቻው። ምንድነው ይሄኛው ደግሞ? ኩላሊት የሚፈልግ የቅርብ ወዳጅ አለና ለሱም እንግዲህ ፕሮቫይድ እያደረገ አንተ ቤቱ ሙሉ አይደል እንዴ? እዚህ ጋር ያየናቸው ቤቶች በሙሉ እነዚህ አሁን የምትላቸው ሰዎች አሉ። አዎ እነሱ ናቸው የሚያርፉበት። አንድ ላቅቄ ቤት ሰጣችኋለሁ፣ ያምኑኛል። ወደ ገደለው መግባት ነው፣ ወደ ስራው ጥንቅቅ ያለ ስራ። በጣም ትልቅ ስራ ነው እየሰራ ያለው። ምን ታደርገዋለህ? ለትላልቅ ሰዎች ትልቅ ስራ ሳይሆን ደስ ይላል። ስለዚህ ሰዎቹን እዛው ከገጠርም ይሁን ከምን ሲመጡ ወደዚህ ቤት ነው ይዛቸው የምትመጣው? አዎ። ከዛ ቤት ትሰጣቸዋል? ቤት ይሰጣቸዋል። እንደምታየው እንግዲህ ግቢውን አይተዋል። በጣም ጫፍ ላይ ነው ያየሁት። እስኪ አሁን ተነስተን ታሳየኛለህ? ችግር የለም አሳያለሁ። እንደዚህ ዙሪያውን ነው ቤቶች ያሉት? አለ እና እነሱ ቤቶች ላይ አስገባቸዋለሁ። ከማንም ባልተናነሰ መንገድ ጎዳና ከሚወድቁ እዚህ አስገብቼ እንግዲህ ጽድት አድርጌ ያኖራቸውና ያኖርኩበትን ደግሞ እነሱ በፊዚካላቸው ይከፍሉኛል። አንተ ጎበዝ። ግን አሁን ምልክ ኩላሊታቸው ከሆነ እሺ አንድ ኩላሊት ቢሰጡ አንድ አላቸው ይተርፋሉ በህይወት። አሁን እኔ ልብ ነው የምወስደው። ልብ ከወጣ ደግሞ በህይወት እንደማይተርፉ ታውቃለህ። እነሱ ሟች ናቸው እኮ ምን ጥያቄ አለው? እነሱ እኮ ሟች ናቸው። ፓራላይዝድ የሆኑ ሰዎች አሉ። እሺ እነሱ ናቸው የሚሞቱት። ፓራላይዝ ታደርጋቸዋለህ መጀመሪያ? ለማንኛውም አይነት ነገር መጀመሪያ ፓራላይዝድ መሆን አለባቸው። መጀመሪያ በሽታ እንዳለባቸው ማመን አለባቸው። መሞቻቸው እንደቀረበ ማወቅ አለባቸው። ስለዚህ እነሱን ሰዎች የውሸት በሽታ ለታይታ እንሰጣቸዋለን። ትንሽዬ በቃል እንሰጣቸውና ደገፍ ነው የምታረጋቸው? ደገፍ እናረጋቸዋለን። በዛው እንልካቸዋለን ማለት ነው ወደ ላይ። ትኬት ሪፈራል ነው። እኛ ዶክተሮች ለሆስፒታል፣ እኛ ለሰማይ ቤት እንልካቸዋለን። ግን ቤተሰቦቻቸው ምን ትላቸዋለህ ታዲያ? ሲታመሙማ ታማዋል ልጆቻችሁ መታችሁ እዩ እያሳከምኩኝ ነው ብዬ መናገር አለብኝ። ጭራሽ ከነሱን ትከፍላለህ ብር? ታዲያ የመታከሚያ ምናምን ይልኩላል? ታዲያ በባዶማ አይሆንም። ከዛ ሬሳቸውን ትልክላቸዋለህ? አዎ። ዋው በጣም ከባድ። እንደውም ትላንትና ተደውሎልኝ ነበር። እሺ አንድ ያስገባዋት የ26 ዓመት ልጅ ነበረች። እሺ ታማለች፣ ኩላሊቷ ፌል አድርጓል ብዬ አባትየው አይ ቲንክ አንድ 4 በሬ ሽጦ አንድ 70,000 ብር ልኮልኛል። ልጅቷ ግን አለች እንደነገርኩ ነው ቁጭ ብላለች። አዎ አንድ ሳምንት ሰጥቻቸዋለሁ። መታችሁ ይዋት ብያቸዋለሁ። መጥተው ያዩዋታል። እዚሁ ህክምናዋን ትከታተል ብዬ 1-2 ቀን እሳቸውንም አቆይቼ ልካቸዋለሁ። እንግዲህ ከ15 ቀን በኋላ ልጅቷ ሟች ናት፣ ተቆርጦላታል። የእሷ ልብ ነው ለኔ የምትሰጠኝ ነው ለሌላ ሰው ናት? እሷ የሌላ ናት። ያንተ አለ አመርጣለሁ።
ምን ችግር አለ? አንተ ደግሞ ያልሆነ 1 2 3 እያልክ ነው ነገር የለ እንደ ቅድም ቀይ ጥቁር አስመርጣለሁ። ችግር የለም ለአንተ ያልሆነ ደግሞ ግን ምልክ አሁን ሰው ነን ማለት እኔ አሁን እንዳልኩ ብዙ አይነት የህገወጥ ስራዎችን እሰራለሁ። አሁን ብርቅ አይደለም ግን ጥሩ ብር እያገኘ ነው በኩላሊቱም በምንም ሰውና አባቱ 4 በሬ ሽጦ እስኪልቅ ድረስ ምናምን የደረሰ ጭካኔ ትንሽ አልከበደህም ላንተ? ምን ይከብዳል? ስራ ነው፣ ብር ነው። ዋው አይደለም እንዴ? አዎ በብር የመጣ ነገር ምንም እኔም አልሰማም። በቃ አንተም ስራህን ታውቀዋለህ፣ እኔም ስራዬን አውቀዋለሁ። 10 ብር አይደለም የሰጡኝ 70,000 ብር ነው። ገባ አይደለ? እሳቸው ልጃቸውን ብለው ነው ይሄን ሁሉ ነገር ያደረጉት። እሷን ከኔ ጋር ከ2 ወር በላይ ቆይቻታለሁ። 2 ወር ሆኗታል። አዎ። ስለዚህ 70,000 ብር እንደውም ያንሳል። ስለዚህ አንተ 2 ወር የቀለብኩበትን ይከፍሉኛል ማለት ነው። ልጅ ሚስት ናን አለ? የለኝም። ኧረ እባክህ ፍቅር የለህም? ለምን? የሰራሁትን ብቻዬን ነው መብላት የምፈልገው። ለምን ይሻሙኛል? ኧረ እባክህ ይሻላል ታዲያ። እነሱን ይዞ መምጣት ማለት እኮ መከራ ነው። እሺ ሌላ ጭንቀት፣ ሌላ ጸጸት። ከገጠር ያመጣኋትን ልጅ አይታ በኋላ ቀንታ ብትወጋኝስ? ስለዚህ ሴቶችን አታምንም ነው አንተ? አላምንም። ሴት አመንክ ማለት ህይወት ተበላሸ ማለት ነው። አሁን ሳይክ ልጅ ነክ ትልቅ ሰው አይደለም እና በዚህ እድሜ እንደዚህ ማለትህ ተጎድተህ ነው ወይስ ጎድተህ ነው ወይስ ምን ሆነ ነው እንደዚህ ሆንከው? ተጎድቼ አይደለም። እሺ ጓደኞቼ ያዩት ብዙ ጓደኞቼ በሚስቶቻቸው ምክንያት ታስረዋል። አዎ ሞቷል። የሞቱ ብዙ አሉ። የኔ ታላላቆች ናቸው፣ በብዙ አመት ይበልጡኛል። እሺ እነሱን አይቼ እኔ የማልማረው ማን ነኝ? ሞኝ ከስተቱ ብልጥ ከጎረቤቱ አለ የሚባለው እኔም ብልጥ ነኝ ማለት ነው። አራት ሰው ከአእምሮ በላይ ነህ። ምን ታደርገዋለህ? የአየሩ ጸባይ ነው። ፀሐይ ሲሆን ፀሐይ፣ ዝናብ ሲሆን ዝናብ መሆን አለበት። እውነትም እንደላላ። አይ ደስ ይላል። ስለዚህ ግን ወንድ ነህ፣ ሰው ነህ፣ ስሜት ይባላል። እሱንስ ነው ወይስ እዚህ የሚመጡት ሴቶች እያስተናገድካቸው ነው? እነሱ ምን ሰርተው ይበላሉ? ዘርፈ ብዙ ጥቅም ነው ያላቸው። እንዴ ታዲያ ስለዚህ ብዙ ጥቅም ነው የሚሰጡ ማለት ነው እዚህ የሚመጡ ሴቶች። ምን ጥርጥር አለ? አንዴ በስሜት አንዴ ለገንዘብ ለኪስ ያስፈልጋል። አይ ጥሩ። ስለዚህ ይሄንንም ያጸዳዱልህ ምናምን ቤተ የሚንከባከቡልህ እነሱ ናቸው። አዎ ውለታ ከፋይ መሆን አለባቸው። አሁን እነሱ አንተን የሚያስቡ እንደ መልካም ሰው ነው ማለት ነው። አዎ ግን አንድ ጥያቄ ልጠይቅህ። እንደነገርከኝ ብዙ ቤቶች አሉና አንዱ ቤት ላይ ያለችው ታማሚ ስትሞት ወይ የሆነ ነገር ሲደርስባት ያያሉ። ይሄ ሰውዬ እንዲያረገ ነው የሚል ግምት ውስጣቸው ላይ ተፈጥሯል ወይም ተይዘህ አታውቅም? እንደዚህ አይነት ጉዳይ ሰው ሲሞትብኝ ጸጥ አለ። ሞቷል ብዬ እንደ ውሻ አይደለም የምቀብረው። እሺ ፕሮፐር የሆነ ሴሬሞኒ እናዘጋጃለን። ቀብር የምንፈልገውን ነገር ካወጣን ከተጠቀምን በኋላ የእንጨት ብር ከፍለን እንጨት ቤቶችን ማሰራት ነው። የዛኔ ሆይ ሆይ ብለን እንቀብራቸዋለን። ታለቅሳለህ አንተ አብረህ? አዎ ተቀውጧል። ፊልም በሰራ የሚያዋጣኝ ይመስለኛል። እንባዬን ብታው ያዞ እንባ የሚባለው እንባ አለ አይደል? ታለቅሳለህ። ግዴታ ነው። ስራ አይደል እንዴ? አሁን እኮ እኔ ራሱ እያመንኩ አይደለም። አሁን ራሱ የምትነግረኝ ነገር እኔን እየጀነጀንከኝ ነው የሚመስለው። መተህ ባሳየህስ? እስኪ እንሂድና እንየው። ይቻላል አይሻልም? አሁን ቤቶቹን እናያቸው። ሴቶቹ የሉም መሰለኝ አሁን ወጥቷል። አብዛኞቹ ወጥቷል። አዎ እሺ። ስለዚህ አንድ ምናምን አይጠፋም ብዬ አስባለሁ። አሁንም ስልክ ነው? ስልክ፣ የስራ ስልክ። አንሳ፣ ችግር የለም። ሄሎ። አቤት አቤት። አለን። አዎ ነኝ። አረ እንዴ ምን ጣጣ አለው? አለ ሁሉ።
እሄዳለሁ በቃ እመጣለሁ። እሺ ቻው። ያወራን ነው የምዘጋበት ደግሞ ስራ አይደል እንዴ? ብዙ የሚጨቃጨቅ አለ እንደዚህ አይነት ስራ ላይ ጆሮአቸው ላይ ካልዘጋ አይሆንም አይደል? ለብዙ ሰዎች መገኘት አለበት። ስለዚህ ነርሷ አትምጣና ይቻላል ከሷ ጋር እንትን እንላለን። እስኪ ከቻልክ ጥራት። እሺ ልቤን ስላመመኝ ነው። እሺ ይቅርታ በጣም ነይ ጨርሰናል። ነይ እሺ ጨርሳችሁ ብዙ ነገር አውርታችኋል አይደል እንጂ? በደንብ ተወያየን እኮ የልባችንን ብዙ ስራዎችን አብረን እንደምንሰራ አውርተናል። ከዚህም በኋላ እንሰራለን አሪፍ ስራዎችን። አሁን እሱ እንደ ሀሳብ ምንድነው እስኪ ቤቶቹን ዞር ብላችሁ ያዋቸው እኔ ማወራው ስልክ አለ ብሎናል። ስለዚህ አንተ ችግር የለውም አውራ በቃኛ። አንቺ አሳይታችሁ ወደ ጀርባ ያለው ነው አይደል? ስለዚህ አሳያለች እኔና እሷ እንየው። አንተ ስልክህን አውራ። እሺ አባት እነዚህ ናቸው ቤቶቹ። አሁን እዚህ ሰው ያለው ይመስላል። ችግር የለም። አንቺስ ቤቱ ሰው ያለው ሄሎ አንቺ ሴትዮ አትጨቃጨቂኝ። ለአንድ ኩላሊት እንደዚህ ሆንሽ ምን ልትሆኚ ነው? ቆይ ከፈለግሽ 5 10 20 አመጣልሻለሁ። በይ አትጨቃጨቂኝ። ችግር የለም። እሺ ብሩን አዘጋጂ መጥተሽ ውሰጂ። አልቋል በቃ ቻው። እንዴ ምንድነው በእናታችሁ? ሄሎ ዋሲሁን እንዴት ነህ? አለሁ እሱ ይመስገን። አዎ እንግዳ መጥቶብኝ እኮ ነው በእናትህ ያላነሳሁልህ። በቃ እሺ ችግር የለም። እሺ የኔ አባት ወደ ማታ በቃ ሻይ ድራፍት ምናምን ነገር እንላለን። እሺ አባቴ እሺ ቻው። ለየት ያለ ፍጥረት የታለች ሊና? ሄሎ ህሊና እንዴት ነሽ? አለሁልሽ። የሆነ ስራ አግኝቼልሽ ነበር። አንድ የናጠጣ ሀብታም አለ። ሀብታም ቢሉሽ ሀብታም ነው። ዛሬ እኔ ጋር የሆነ ነገር ፈልጎ ጽድት ያለ ፕሮዳክት አምጣልኝ ብሎ የነበረ እሱን እያሳየሁት ነው። እናም ኮንትሮባንድ ሰው ምናምን ነገር አዎ እሱም እንደዚህ አይነት ስራ ይሰራል። ጽድት ያለ ስራ እና አብሯችሁ እንድትሰሩ እያመቻቸውኝ ነው። በሚሊዮኖች እናተርፋለን። በቃ እሺ እናቴ አገናኝሻለሁ፣ ስልኩን ልክልሻለሁ፣ ደውለሽ ታወሪዋለሽ። እሺ ባይ ቻው። ተበላ ይሄ ደግሞ አይፈታኝም እንዴ? ምን ፈለግ? ሰጠው አይደል እንዴ? አንድ ሙሉ ጥሬ ሰው ከዛ ላይ የምትፈልገውን አውጣ፣ ብሬን ክፈለኝ። ዶክተር የምትሰማኝ ከሆነ ስማ። በል ወይ ልጅቷን መልስ ምንም ነገር ሳታረጋት፣ ወይ የምትፈልገውን አውጥተህ ብሩን ስጠኝ። በልሽ ቻው። ኑር አያችሁት? ሁሉንም አይተናል። ደግሞ ስም ትቀያየራለህ እንዴ? እኔ እኮ ዮሐንስ ሲለኝ ግራ ገባኝ። እኔ የማውቀው በኤልያስ ነው። ኤልያስማ የመታወቂያ ስማችን ነው። ለብዙ ሰዎች ኤልያስ አንልም፣ የቤት ስማችን ነው የምንጠቀመው። ግራ ገባኝ። ኦኬ ስለዚህ ስምህ ማን ነው? ኤልያስ፣ ዮሐንስ፣ ከፈለክም ጆ ማለት ትችላለህ። ላንተ ያልሆነ
አይ ኤግዛክት ስምህን ኤግዛክት ትክክለኛው ታውቂያ ስምህን ማለት ነው። ኤልያስ ኤልያስ። አዎ ኤልያስ እንግዲህ አይተናል፣ ያሉትን ነገሮች እንትን ብለናል። እሷም የተወሰኑ ብዙ ስራዎችን ትሰሩ እንደነበር አብራችሁ ያየችውም ነገር ነበርና ትንሽ እንዴት ነው አንድ ልጅ አለች ብለኸኛል። እሷን ማየት ከቻለን የትኛው ቤት ነው? ሁሉም እንዳለ ተዘጋግተዋል ብዬ ነው። ይቻላል። አሁንም ስልክ ነው የደላሳ ነገር ምን ታደርገዋለህ? ሄሎ ሄሎ፣ መልሼ እደውልልሃለሁ። አንዴ እንግዳ ይዤ ነው። መልሼ እደውላለሁ። እንግዳ ይዤ ነው። እሺ እሺ፣ ቻው። ይቻላል ማየት። ኦኬ፣ እሷን እናያታለን። ምንድን ነው ሆነች አልከኝ? ቅድም የሆነ ፓራላይዝ ሆነ አባቷ አምራ እያልከኝ ነበር። ያ እስኪ እንዴት ነው መጀመሪያ ወደዚህ የመጣችው? ገጠር ማውቃቸው ሰዎች አሉ እዛ። እሺ፣ ተደዋወልን። መማር የምትፈልግ ልጅ አለች፣ በደንብ ፖቴንሻል አላት፣ ከተማ የመግባት የስራ ፍላጎቷ አላት አሉኝ። እሺ፣ እኔም ታውቃለህ ያለውን ነገር ቤተሰቦቿ ጋር ሄድኩኝ። ልጃችሁን ላስተምራት እንደዚህ ነው የምሰራው ብዬ ብዙ ነገሮችን የነገርኳቸው። ለአብዛኞቹ ወላጆች ተመሳሳይ ነገር ነው የምነግራቸው። ደላላ እንደሆንኩ አያውቁም። የሚያውቁት እንደማስተምራት እናም ደግሞ የሆቴል ባለሙያ እንደሆንኩኝ ነው የሚያውቁት። እናም ይዣት መጣሁ። ትንሽ አንድ ወር ምናምን በደንብ ተዝናናች። ከተማውን አሳየዋት። በደንብ አፍታቷት እንደምታውቁት እንዴ። ታዲያ በደንብ ከተማውን አሳይቼ አፍታትቼ እንትን አደረገን። ከዛም እንደታመመች ነገርኳት። ማይባት ሲስተሞች እንዳሉ ነግሬ ዶክተር ጋር ወሰድኳት። ዶክተር ጋር ይዣት ሄጄ ያ ይዣት ወስጄ ዶክተርን አሳየዋት። ዶክተርም ማይሆን መድኃኒት ሰጣት። እንደታመመች ነግሯት ነበረ። የምናውቃቸው ሆስፒታሎች አሉ፣ የተለያዩ ፋርማሲዎች አሉ። እዛ ወስደን እንግዲህ የማይሆን መድኃኒት ሰጥተን ፓራላይዝ አድርገን አስቀምጠናታል። እንዳንተ አይነት ሰው ነበር ስትጠብቅ የነበረው። ሪፈር ተጽፎላታል። ስለዚህ እርሷ ወይ ኩላሊቷ ወይ ልቧ ወይም የሚፈልገው አካል ያጅ ነው ማለት ነው። ሰሞኑን ምን ችግር አለው? ነገም ይሆናል። ለአንተ ከሆነ አይደል? አንተ ክፈል እንጂ ማይሆን ነገር ምን አለ እንዴ? ይገርማል። በጣም ብዙ ነገር ነው እንግዲህ በዙሪያ ያለው። ጥሩ መረጃ ነው የሰጠኝ። ለሷም እንደዛው ብዙ ነገር ተነጋግራችኋል። እንግዲህ እኔ በእኔ አውቃለሁ። እሱንም ወደ አንተ ይዤ የመጣሁት የኔ ሰው ስለሆነ ነው። ረዳንም አምናለሁ። ብዙ ነገር ያወራችሁ ይመስለኛል። ደግሞ በውስጥ እንደው ሳምሪ እንደው ከወሪሽ መሀል ልግባ እንጂ እንደዚህ አይነት ሰው እኔ አይቼ አላውቅም። አይደለ? አዎ፣ ማጂክ ሆንኩብህ አይደለ? ብቻ የለውራ ሳምሪ እጣራሻለሁ። ከሱ ጋር እናወራና እና ሲጠጋር እሺ። ደላላው ዮሐንስ ወይ በምትሰራው ስራ ግን ደስተኛ ነህ? ከፊል ደስተኛም አይደለሁም። ለምን ደስተኛ አይደለሁም? እንዳሳብከው ገንዘብ የለውም? ይገባል። በረከት የለውም። በረከት የለውም? እንዴት በረከት ይኖረዋል? እንግዲህ ስራ አይደለ? ስራ ሁሉ እኮ በረከት አለው ማለት አይቻልም። በተለይ እንደዚህ አይነት ስራ አሁን አንተ እየሰራኸው ያለው ስራ አንድ ሰው ከሚያስበው በላይ ነው አይደል? ህሊና ላለው ሰው ደግሞ ከባድ ነው። አንተ ደግሞ ህሊናን ሽጣ የበላህ ቡዳ ነህ፣ ደደብ ነህ። ምን ለማለት ፈልገህ ነው? እኔ እግዚአብሔር ይመስገን ልቤን አላመመኝም። አንተ ግን ልብህን እንዲያማህ አድርጌ ጣቢያ ወስዳለሁ። ማን እኔ ማን ሲጀመር ማንነት ማንን ያመጣሽ? ቆይ እስኪ ያት ማን ይላል? መርማሪ ጋዜጠኛ እስክንድር